دوت كزيم انتن يالم من الناس تكاكل اللت أملاك هيدا اللي يالن إنيا رب العزة والجلال الله سبحانه وتعالى إن كان السوي من نجرنن عالم باتك على يمي أدرجون يا لا درجون لا درج ياسبون يا لا درجون لا درج بياسبون من اللي كسرت لما يشلون لا مياك أملاكنا يعلم ما كان ويعلم ما يكون ويعلم ما لم يكن لو كان كيف يكون يالتكسروا نجروج بيكسروا من اللي فتر لما يشل مولو بمولو أوقاتو يالله أملاكني يالله سلازي الله استدراك النادر جمنيا أي الزيجا كوا الله ندي لمالت أنت ما أنسله هنكنو لا الله كوريكشن متساتو ما أنسله هنكنو يا الله نججر ما استحقك الميامرك ما أنسله هنكنو تعقيد متدرجو يا الله نججر لاي ما أنسله هنك أي نيكو يادرك يالله شرحي يادرك كنو بما أستساسم شرح متدرجو براس في اللاقوت نويس قرآن بتناجروا ملكونه حديث بامتأو ملكونه ولا أثاس نملس بنجرات الله الأسماء والصفات يميلون بدم يتماركوا تنجرنا كل شيء بيجي مالتنا يمي غير ما تشو نجر والله ميينهم من نجراتشو كصحابة وجنا كقدم تسووش محل أستبابايوش على النبرو ሁሉም ሰሃባ ቆይ እናንተ ስታስቡት ቆይ አራተኛ ነጥብ ላይ ልምጣ ይሄኛው አላህን ማን ስለሆናችሁ ነው ለአላህ ኮሬክሽን የምትሰጡት የምታስተካክሉት አላህን አራተኛ ነገር አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር ወመን አስደቁ ሚን አላህ ቂላ አለ ከአላህ በላይ እውነትን የሚናገር አለ እንዴ ከአላህ በላይ ነገሮችን መግለጽ የሚችል አለ እንዴ የለም ሁሉንም መግለጽ የሚችለው መናገር የሚችለው እውነትን ተናጋሪ የሆነው አምላክ የሆነ ነገር ሲናገር ግልጹን ሰዎች እንደሚወስዱት ያውቃል ለምሳሌ የተለመደ ነገር መጥቼ ስናገር አንድ ሰው እየበላ ነው እንበል አንዱ መጣና ምን አለ እንብላ አለ አንዱ መጣና ይሄኛው እየበላ ያለው ሰውዬ እንብላ አለ ሀገሪቷ ውስጥ የተለመደው ደግሞ ይሄ ለይሉኝታ ተብሎ እንብላ ምናምን የለም ሀገሪቷ በስርዓት ወደኛ አካባቢ አሁን ድሬዳዋ ላይ እንብላ ከተባለ እንብላ ነው ይሉኝታ ምናምን የለም ስለዚህ ማህበረሰቡ የሚረዳበትን መንገድ በደንብ አድርጎ የሚያውቀው አምላክ አላህ Subhanahu Wa Ta'ala ማስተባበያውን አላወረደም አይ እንዲህ ለማለት የተፈለገው እንዲህ ነው እንዲህ ለማለት የተፈለገው እንዲህ ነው አላለም አላህ ታዲያ አላህ የተወውን ነገር አንተ ከአላህ በላይ አውቀህለት ነው ለአላህ ከአላህ በላይ አስበህለት ነው ስለ አላህ Subhanahu Wa Ta'ala ከአላህ በላይ አስበህለት ነው ሌላኛው አምስተኛው ነጥብ ወደ ሎጂክ እንመለስ እስቲ ወደ ሎጂክ ስንመለስ አንድ ነገር እንዲህ ነው ብለን ስናወራ ሹፍ እንዲህ ነው ብለን ስናወራ የሆነ ነገር በደንብ አድርጋችሁ ስሙ ያ የምናወራው ነገር ሲፋ ማድረግ ከሆነ ወስፍ ማድረግ እንዲህ ነው እንዲህ አለው እንዲህ የለውም ብዬ ለመናገር ከሶስት ነገሮች አንዱ መኖር አለባቸው ይባላል ግዴታ ሎጂካሊ ስናስበው ነው አንደኛ ምን መኖር አለበት ያንን እየተናገርኩ ያለሁትን ነገር አይቼ ማወቅ አለብኝ ስለሱ ለመናገር ለምሳሌ አህመድን አይቼዋለሁ አህመድ ማለት እኮ እንዲህ የሆነ ሰው እንዲህ የሆነ ስነ ምግባሩ እንደዚህ የሆነ ብዬ ነው የምናገረው አላህን ያየው ሰው አለ እንዴ لا تدركه الابصار وهو يدرك الابصار وهو اللطيف الخبير አልታየም ማንንም አላየውም رب العزة والجلال እስከ ዛሬ ድረስ ማንንም አላየውም ከሰው ልጆች ነው ማንንም አላየውም ኦኬ መልካም እንደዚያ ከሆነ የመጀመሪያው አማራጭ ካንስል ተደረገ ይጣፋል ማለት ነው ሁለተኛ ስለሆነ ነገር ወስፉ ስትናገር ወይ ማየት ብያችኋለሁ ወይ ደግሞ አምሳያ ሊኖረው ይገባል ግዴታ ሁለተኛ አምሳያ ሊኖረው ይገባል ለምሳሌ አህመድ መጣ ከተባለ አህመድ የሚባለውን የተወሰነ ነገር አውቃለሁ ከአህመድ እንዴት እንደማውቅ ታውቃላችሁ አህመድ ማለት ሰው ነው አህመድ ማለት በእርግጠኝነት መቼም 6 እግር የለው ወይ 1000 እግር የለው 2 እግር ነው የሚኖረው ይቆራረጣል ወንድሞች ይቆራረጣል እሺ ስለዚህ አሁን 6 እግር የለውም አህመድ ወይ ደግሞ አፍንጫው ግንባሩ ላይ አይደለም መቼስ የሰው ልጅ ነው አይደል የሰው ልጅ ሲባል አብረን ሼር የምናደርጋቸው ነገሮች አሉ አህመድ አፍንጫው እዚህ ጋር ሊሆን አይችልም በምንም ታምር አፍንጫው እዚህ ጋር ነው የሚሆነው አፉ ደግሞ እዚህ ጋር ሊተከለለት አይችልም ለአበደን አፉ እዚህ ጋር ነው ያለው አፍንጫው እዚህ ጋር ነው ያለው አህመድ የሚለውን ተሰውር ሳደርግ ፊቱን ባላውቀው እሱን ማቀራረብ ይችላል በቃ አህመድ የሚባለው
ሰው እንደሆነ በሰውነቱ ስለምንግባባ ማለት ነው። ተግባባን? ስለዚህ አሁን በደንብ አድርጋችሁ እየሰማችሁ፣ ስለዚህ አሁን አቡኪ ከመጣ እያስገባችሁልኝ ባረከላሁ ፊኩም። እሺ ስለዚህ አሁን ስለ አህመድ ጉዳይ ሲወራ እንደዚያ ነው። አላህ ሱብሓነሁ ወተዓላ ስለ አላህ ለመናገር አላህ እኮ ይሄ እኮ አለው፣ ይሄ እኮ የለውም፣ ይሄ እኮ እንደዚያ ነው ለማለት ወይ የመጀመሪያው ኦፕሽን ነው የሚኖረው፣ ማወቅ አለብን፣ አይተም ማወቅ አለብን፣ አላየንም። ወይ ደግሞ አምሳያ ሊኖረው ይገባል። በዚያ አምሳያ ትይዩ ነው የምናየው፣ ሚዛን የምናደርገው፣ ኮምፔር የምናደርገው ማለት ነው። አንድ አይነት ናቸው አይደል? አው በቃ ይሄኛው ካለው ይሄኛውም አለዋ በሚል ነው የምታየው። አላህ ደግሞ በቁርአን ላይ ሲናገር አምሳያ አለው እንዴ? አላህ አምሳያ አለው እንዴ? የለውም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። መልካም። ከዚህ ውጭ የሚቀረው ሶስተኛው አማራጭ ብቻ ነው። ሶስተኛው አማራጭ ምንድነው? አላየሁትም፣ አምሳያ የለውም። ሶስተኛው አማራጭ ስለዚያ ነገር ወይ ደግሞ ስለዚያ ሰው ወይ ደግሞ ስለሚነገረው ስለ አምላኩ ስለዚያ አምላክ በስርዓት የሚያውቀው፣ በደንብ አድርጋችሁ ስሙ፣ በስርዓት የሚያውቀው ውሸታም ያልሆነ በእውነት መግለጽ የሚችል በመግለጽ ላይ ችግር የሌለበት እውነተኛ ማስረጃ የሚያቀብለኝ ሰው ከመጣ፣ እውነተኛ ማስረጃ የሚያስተምረኝ ሰው ከመጣ ከዚያ ነገር አንፃር አውቀዋለሁ ማለት አላየሁትማ፣ አምሳያ የለውም ማለት በቃ ለግምት አይመችም። ወላኪን እሱን ልገምት ሳይሆን ላውቀው የምችለው ሶስተኛው ምንድነው? ሶስተኛው ምንድነው? ስለሱ ትክክለኛ ኢንፎርሜሽን ከደረሰኝ። እናንተ አላህን ሱብሓነሁ ወተዓላ ቁርአንና ሐዲስ ላይ የነገረንን ማንነቱን የምትክዱ ሰዎች ስለ ነብዩ ጥርጣሬ ያለባችሁ እንዴ? እናንተ ነብዩ ውሸታም ነው እንደሚመስሏችሁ እናንተ? እፎይ አው ነብዩ ውሸታም አድርጎ ነው የሚያስበው፣ ለዚያ እንደዛ እያሰበ ያለው። እናንተም ከነሱ እኩል ነብዩ ሰለላሁ ዐለይሂ ወሰለም እውነትን ለህዝቡ አላደረሱም ብላችሁ ነው የምታምኑት ነው ወይስ ነብዩ ያጎደሉት ነገር አለ ብላችሁ ነው የምታምኑት? ነብዩ ያመጡት ሙሉ ከሆነ እሳቸው ያስተማሩት ሙሉ ከሆነ ታዲያ እሳቸው ከገለጹት ውጭ 1 ሴንቲሜትር የጨመርነው ነገር አለ እንዴ? አንድ የጨመርንበት ነገር አለ እንዴ? አንድ ልዩ ያወራነው ነገር አለ እንዴ? ሰሃቦች ከነብያችን ተምረው ካስተማሩት ነገር ውጭ አንድ የጨመርነው ነገር አለ? የለም። ሌላኛውና ከባዱ ስድስተኛውን ነጥብ ያዙልኝ። ከባዱን ያዙልኝ። ከባዱን እናንተ ስለ አላህ ሱብሓነሁ ወተዓላ አላህማ ይሄ ነገር የለውም፣ አላህማ ይሄ ነገር የለውም፣ ቁርአን ላይ የተጠቀሰን ሐዲስ ላይ የተጠቀሰን ነገር ይሄ ነገር የለውም፣ ይሄ ነገር የለውም የምትሉት ከየት አምጥታችሁ ነው ይሄንን ቅጥፈት አላህ ላይ የምትቀጥፉት? አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲን ማ ለም ያእዘን ቢሂላህ። የአላህ ሲፋ ዲን ከሆነ የአላህ ማንነትን ማወቅ ከዲን አንዱ አካል ከሆነ ከየት አምጥታችሁ ነው እናንተ አላህ ያልነገረውን ነገር ነብዩ ሰለላሁ ዐለይሂ ወሰለም ያላስተማሩትን ነገር አምጥታችሁ ለአላህ የምትለጥፉት? ከየት የመጣችሁ አይን አውጣ ናችሁ? ቢላሂ ዐለይኩም አላህ ላይ ኢስቲድራክ፣ ነብዩ ላይ ኢስቲድራክ። አላህ ያልተናገረውን አይ እዚህ እኮ እንትን ለማለት ተፈልጎ ነው ለማለት የተፈለገውን መናገር አቅቶት ነው አላህ ሱብሓነሁ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም ለመናገር የተፈለገውን ነገር መናገር አቅቷቸው። ለምሳሌ ያክል አሁን የሆነን ሐዲስ ላምጣላችሁ እስቲ። ቡኻሪ ላይ ያለን ሐዲስ ላምጣላችሁ። ኮፍያ ተው፣ ጊፍት በአጠቃላይ ተው። ባረከላሁ ፊኩም። ጊፍት አትላኩ። ባይሆን እንትኑን ታብታቡን ጨምሩ። ባይሆን ሰዎች መተው እንዲያዳምጡ በደንብ እንዲገባቸው ጉዳዩ። ሌላ ነገር ላምጣላችሁ። ሱብሃንአላህ ረበሻችሁኝ። አሁን በአንድ ጊፍት ንግግር ውስጥ ገብቼ እንትን አልኩኝ፣ ተረበሽኩኝ። አስተግፊሩላህ አልዓዚም። ምን ነበር ያነሳሁት ፖይንት? ላኢላሃ ኢለላህ። ወላሂ ለዚህ ነው የማልፈልገው እንዲሚላኩ ነገሮችን ማለት ነው። ከውስጥ መጥቶ አፍንጫዬ ላይ ይቀመጣል፣ እንትን ላይ ይቀመጣል፣ ቴንሽኔን ነው የሚሰርቀው። እሺ ምን ነበር ሳወራ የነበረው? በነገራችን ላይ የተዘጋጀሁበት ነገር አይደለም ይሄ አሁን እያወራ ያለሁት። ወላሂ الذي لا اله الا هو አንድ የተዘጋጀሁበት የጻፍኩት የያዝኩት ነገር የለም። ግን አቂዳ ሰሊመ ትክክለኛውን አቂዳ ለመረዳት የምትፈልግ ከሆነ ባጭሩ የምትረዳው ሐዲሱን አስታወስኩት። ባጭሩ የምትረዳው በነብዩና በባልደረቦቹ መንገድ ስለሆነ አሁን ስለ አላህ Subhanahu Wa Ta'ala ሲነሳ አንድ ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም انا عند ظن عبدي بي ብሎ አላህ Subhanahu Wa Ta'ala ተናግሯል ብለው በቁድሲ መልኩ ያመጡልን ሐዲስ ማለት ነው። ቡኻሪ ውስጥ ያለ ሙስሊም ውስጥም ያለ ሐዲስ ነው።
وأنا معه إذا ذكرني فإن أتاني يمشي أتيته هرولة يميل مالتنا الله يروت على اللي يميل نجر سووشت إياك يتأيجو شوف يا حديث زجابيوش زجابهم بالجاس هون يا يتزجبوا نجر سووش لا يتشجري فترة اللي تككلنياون عقيدة يستعلون دي تبلو سيتاسب ودياو شرحي الدرجال شرحون أدمت بدن برجاتشو شرحون قتادة يانن حديث سيزجب يا حديث زجابي كهونت ماكل عندنا قتادة ما جرش علي من آله من بلو أكلبت وإن أتاني يمشي أتيته هرولة أي هدم يمتأك هنا دقمو أني بروجع درسوا الله ويدقمو أتيته متألت على الله سبحانه وتعالى يانن من بلو نيجرسوا قتادة رحمه الله سبحانه وتعالى يأذنتهم فتنة تملكتوا يا الله فتنة العالم لا يأذنتهم فتنة تملكتوا سرعة رحمته نو سرعة مغفرته نيالو بالضبط لما لا استوسوا نو حديث بخاري لا يقرأ شالو كان انتنو استوسوا ولا كان تعليقوا مالتنا الشي يا حديث زجابي يانن سرعة يميلون اندليلوچو آياوچ اندليلوچو حديثوچ ዝም ብሎ ለምን አላለፈውም ለምሳሌ يدل الله إثبات ያደረጋል ሳቅን ኢትባት ያደረጋል ምንም እንኳን የሳቅ ጉዳይ ኺላፍ ቢኖርበትም ሳቅ ማለት ባት የሚለው ማለት ነው ስናልፍ ደግሞ እንትን አለ ምንድነው የሚለው በአማርኛ ተሳስቼ ከሆነ ማስተካከሉልኝ ኮሜንት ላይ ሳቅ የሚለው ምክንያቱም አማርኛ ለኔ ሁለተኛ ቋንቋ ይሄ ነው ሶስተኛ ላይ ደግሞ ስለ አላህ Subhanahu Wa Ta'ala يد እንዳለው ብዙ ነገሮችን አሐዲሶችን ለቁርአን ላይ የተጠቀሰውን በአጠቃላይ ማለት ነው እነኚህ ሲዘገቡ በደንብ አድርጋችሁ ስሙ እነኚህ ሐዲስና የቁርአን አያዎች ሲዘገቡ ተፍሲሮቻቸው ላይ ማስተባበያ አልመጣላቸውም እዚህ ጋር ግን ሀርወላ ሲል ግን ማስተባበያ መጣለት ሐዲሱ ላይ ማስተባበያ መጣ ማን ያስተባበለው ከዘጋቢዎች አንዱ ነው ያስተባበለው ምን ብሎ ነው ያስተባበለው ጣትም نعم ተዘግቧል ይሄኛው አላህ Subhanahu Wa Ta'ala ተናግሯል ይሄን ስለዚህ አሁን ማስተካከል ካለባቸው እነዚያ ቀደምቱ ትውልዶች አልነበሩም ለማስተካከል ቅርብ የነበሩት ነው ወይስ ነብዩ ካለፉ በኋላ ሰሃቦቻቸው ካለፉ በኋላ አትባዖቻቸው አትባዑ ታቢዒኖቻቸው ካለፉ በኋላ እንደ አዲስ ለእናንተ ወህይ መጣላችሁ ነብዩ ያላወቁት ሰሃቦች ያላወቁት አትባዑ ታቢዒኖች ያላወቁት አዲስ ወህይ እናንተ ጋር መጣና እነኚህ ነገሮች ነፊ አድርጉ ተባላችሁ ወደ ባሰው ነጥብ ስንመለስ የባሰው ነጥብ እንደሆነ ታውቃላችሁ የባሰውና ከባዱ ነጥብ ቅድም ያልኳችሁ ነው እነኚህ ተዕጢል የሚያደርጉ ሰዎች የአላህን ሲፋ ሙሉ በሙሉ ነፊ የሚያደርጉ ሰዎች አይ ሲፋ ኸበሪያና ሲፋን ተዲ ፍዕልያ አለ ሲፋ ኸበሪያን ኢስባት እናደርግና ሲፋ ፍዕልያን እናደርገን አይ ሰባት ብቻ ልምረጥ የአላህ ሲፋ ከታይዋን ሄደህ የምትገዛው ልብስህ አይደለም ሰባት ፍሬ መርጠህ ተቀብለክ ሌሎቹን ኢንካር የምታደርግ አንተ አይደለም ለአላህ የምትመርጥለት ሲፋውን ምን ማድረግ እንዳለበት አላህ Subhanahu Wa Ta'ala ምን ማድረግ እንዳለበት ያውቃል ምን አይነት ሲፋ እንደነገረንም ያውቃል መተንተን ካለበት ረብል ዒዘቲ ወልጀላል መተንተኑ ለማህበረሰቡ ጠቃሚ ሆኖ ከተገኘና እውነት የተባለው ለማስተባበል ከሆነ ማንንም ለአላህ ሲድራክ ያደርግለትም Subhanahu Wa Ta'ala ቅድም ነግሬያችኋለሁ እኮ አምላካችን የሚደበደብ አምላክ አይደለም አምላካችን መናገር ፈልጎ ንግግር የሚከዳው ቃል የሚከዳው አምላክ አይደለም እስቲ አምላክነቱን የገለጸበት አንድ ቦታ አምጡልን ስንላቸው የሆነ ጊዜ የሌላ እምነት ተከታዮች የእፎይ እምነት ተከታዮች ማለት ነው አምላክነቱን የሚገልጽበትን ራሱን የሚገልጽበትን አንድ ቦታ አምጡልን ስንል ብቅ አሉና እስቲ እናንተም አላህ አንድ አምላክ መሆኑን የሚገልጽበትን ቦታ አምጡልን አሉ ምታስታውሱ ከሆነ ክርክር ገጥሜ ነበር ከአንድ ወገናችን ጋር በጣም ጨዋ የነበረ ልጅ ነው ያ ልጅ ከዚያ በኋላ ምን እንደሆነ አላውቅም ምክንያቱም አብዛኞቹ ጨዋ ሆነው ይጀምሩና ከዚያ በኋላ ሾጥ ያረጋቸዋል የሆነ ነገር አላውቅም በዚያ ውይይት ላይ አላህ ራሱን እኔ አምላክ ነኝ ብሎ የጠራበትን 22 ማስረጃዎችን ሰጠውት ከቁርአን ብቻ ሐዲሱ ጋር ሳልገባ ምን ልላችሁ ፈልጌ ነው እኩል ሊያደርጉ ነው የሚፈልጉት هل يستوي الذين يعلمون والذين لا يعلمون መጽሐፋቸው የተበረዘባቸውና ያልተበረዘባቸው አንድ ናቸው እንዴ ስለዚህ የሌላ አቂዳ ተከታይ ወገኖች ሙስሊም ወንድምና እህቶቼ ያው እስልምናውን አልነፈኳችሁ ምን ምክንያቱም ዑለሞችም ስላልነፈጓችሁ የናንተ ስራ ኢቃመቱል ሑጃም ስለሚፈልግ ማለት ነው
ምን ልላችሁ ፈልጌ ነው? ከእናንተ ጋር አንድ ጎራ እየቆመ ያለው እፎይ መሆኑ ብቻ ለእኛ በቂ መልስ ነው። ይሄ ወንበር ለምንድን ነው የሚጮኸው? ተው እንጂ ይሄን ያህል ከብጄ ነው እንዴ? እና 70 ምናምን ኪሎ መሸከም አቅቶት እንትን ይላል። አስተግፊሩላህ አልዓዚም። ለማንኛውም ለእናንተ በቂ መልስ የሚሆነው እንደሆነ ታውቃላችሁ። በቂ መልስ የሚሆነው እፎይ እናንተ መደገፉና እናንተ እፎይ መደገፋችሁ ወላሂ አልዓዚም በቂ መልስ ነው። በቂ መልስ خلاص። የእናንተን ሹብሃ እፎይ ይዞ መምጣቱ እኛ ምን አይነት ሐቅ ላይ እንዳለን ገላጭ ነው። ነው አይደለም ወንድሞቼ? ወላሂ ነው አይደለም? خلاص እንዴ እንትን የሚባል አለ እኮ የሆነ አባባል አለ፣ የሆነ ግጥም አለ እኮ አንዳንድ ሙገሳዎች ይባላል። ከአንዳንድ ሰዎች የሚመጡ ሙገሳዎች ከስድብ አይተናነሱም ይባላል። እኔ አሁን እፎይ ላይቭ ገብቶ የሆነ ቀን ወይ ደግሞ ቪዲዮ ቀድቶ ሙዓዝ የሚባለው ልጅ በጣም ይመቸኛል፣ በጣም ጀግና ልጅ ነው፣ በጣም እውቀት አለው ጋለ ወላሂ ራሴን እጠረጥራለሁ። ከዚያ በኋላ ወላሂ ምኑ ጋር ገደል እንደገባው ራሴን እጠረጥራለሁ خلاص። ምክንያቱም እንዲህ ያለ ስድ የሆነ ሰው መጥቶ አንተን ካሞገሰክ ማን እንደሆንክ ራስህን መጠርጠር ነው ያለብህ። የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ። እናንተ እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው፣ እኔ የያዝኩት መንገድ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። የሚያሳዝነው ነገር አቅል አላችሁ ብለን እያሰብን ከሺዓ ትሻላላችሁ ብለን ነበር የምናስበው። አቅል አላችሁ ብለን ሺዓዎች አቅል የላቸውም፣ ጭንቅላት ብቻ ነው ያላቸው። እሱ ለኮፍያ ነው የሚጠቀም። ግራ ገብቷቸዋል እንትን ነው እያሉ የሚናገሩ ሰዎች አጋጥሙኝ እዚሁ ቲክቶክ ላይ ማለት ነው። መልካም ወንድሜ ሁሱ ያኛውን ከበር ካደረገልን እኔ ደግሞ በዚህ በኩል ያለውን ነገር ለመናገር እገደዳለሁ ማለት ነው። ከውዝ ሰው ራሱን ዲፌንድ ማድረግ ደስ ላይለው ይችላል። ሁሱ ደስ ላይለው ይችላል ዲፌንድ ማድረጉ። ወላኪን ወንድማችን ሁሴን የተናገረው ነገር ከራሱ አምጥቶ ነው የተናገረው ወይስ የአህሉ ሱነቲ ወልጀማዓ መዝሀብ ነው? የሰሓቦች አስተምህሮት ነው? የነቢዩ ሰለላሁ ዐለይሂ ወሰለም መንገድ ነው? ይሄ ሊታወቅ ይገባል። ከውዝ ሁሱ የተናገረው ነገር እንዳለ ከቁርአንና ከሐዲስ የተጣጣ ነገር ከሆነና ከአተሮች የመጣ ነገር ከሆነ ምንም ብለም የሚደረግበት ነገር የለው። እንዲሁም ሲጀመር የሱ መንገድ ነው ትክክል የሚሆነው የዚያኔ ማለት ነው። ካልሆነና ግን ከራሱ ዝም ብሎ አዳዲስ ነገሮችን እየፈጠረ የሚያመጣ ከሆነ የዚያኔ ይጠየቅበታል። ወንድሜ አቡበከር መጥቷል፣ አላየሁትም ነበር። ሱብሃንአላህ አቡኪ አላየሁም ነበር። ባረከላሁ ፊክ። አብሽር ሐቢቢ አብሽር አላህ ይባርክ ፊክ። በነገራችን ላይ ያየሁት አይደለሁም። በዚሁ አጋጣሚ ብዙ ወንድሞችና እህቶች ቴሌግራም ላይ ጥያቄና የተለያዩ ነገሮችን ይላካችሁልኝ። ስልኬ ጠፍቶብኛል። ትልቁ ስልኬ ከትናንት ወዲያ ነው የጣልኩት። ያው ስታረጅ እንዲህ ነው እየጣልክ ነው የምትሄደው ስልኬን እና ስልኬን ከትናንት ወዲያ ነው የጣልኩት። ከዚያ በኋላ ምንም አይነት እንትን እያየሁ አይደለሁም። ተግባባን? ምንም አይነት ቴሌግራም ላይ ይመጣልኝን ቴክስት እያየሁ አይደለሁም። አትቀየሙኝ ለማለት ያክል ነው። ወላሂ ስልኬ በነገራችን ላይ በጣም ብዙ ፋይሎች ያሉበት እስካሁን ድረስ የሰራሁትን ቪዲዮ በአጠቃላይ ለ2 ዓመት የሰራሁበት ነው። አውስትራሊያ ከገባሁ ጀምሮ እስከ ዛሬ ድረስ በሱ ነበር ስራ የነበረው። قدر الله وما شاء فعل الحمد لله። ለዚያ ነበር ከትናንት ወዲያ ትንሽ እንትን ያለኝ ነገር አለ ምናምን ብያችሁ ነበር አይደል? የራሴ የሆነ ግላዊ ችግር ነበርብኝ አልኳችሁ። ከውዝ ስልኬ ውስጥ በጣም ብዙ ፋይሎች ስላሉ ሁሉም ቪዛዎቼ ብትል ቲኬቴ ምናምን እነሱ ነገሮችን ለማስተካከል ነው ፖሊስ ጣቢያ ከፖሊስ ጣቢያ ስመላለስ የነበረው። ያ ነገር ትንሽ እንትን አድርጎኛል፣ ዲስትራክት አድርጎኛል፣ በጣም ረብሾኛል። ለዚያ ነበር እንትን ስለ የነበረው ማለት ነው። ይሄኛው ስልክ የ2 ዓመት እረፍት ወስዳን የተመለሰችው ወደ ስራዋ 2 ዓመት ቆይቷል መጠቀም ካቆምኩኝ። ይሄኛውን ኦነር 20 ፕሮ ነው። 2 ዓመት በኋላ ተመለስኩኝ ማለት ነው። ትመለሳለህ ነው የተባልኩት፣ ተመለስኩኝ። ወደ ንግግሬ ስገባ ባለፈው ወንድሜ ሁሱ ኡስታዝ ሁሴን ያደረገውን ውይይት እናንተ እንዴት ታያችሁት? እስቲ ከስር እስቲ ሐሳብ ስጡበት። እኔ ስንት ነገር አውርቻለሁ፣ እናንተ እስካሁን ድረስ ስለማርጀቴ ነው የምታወሩት። ኧረ ተው ስለማርጀቴ በቃ የሆነ የሚጠባበቅ ሰው አለ ማለት ነው። ተግባባን? እስቲ ወንድማችን ሁሴን ባለፈው የተናገረው ውይይት ላይ እኔ በነገራችን ላይ ውይይቱን ሳዳምጥ ነበር። አንዳንድ ቦታ ላይ ወላሂ ራሴን መቆጣጠር አልችልም እኔ ማለት ነው።
ሁሱል የሚያደርገው ትዕግስት እኔ ስናደድ ነበር። ሁሱል የሚያደርገው ትዕግስት ማለት እኔ ስናደድ ነበር። ከውዝ የመጨረሻ ሊቭል ላይ ነበር የደረሰው ከመታገስም ማለት ነው። ያ ሁላ ነገር ተደርጎ አሁን ከዚህ በኋላ የሚመጣውን ነገር በደንብ አድርጋችሁ ስሙ። ያ ሁላ ነገር ካለቀ በኋላ የሆኑ ሰዎች ሙስሊሞች ነን የሚሉ ከሙስሊሙ መሃል ብቅ ማለት ጀመሩ። ምን የሚሉ በእንትን ተደብቆ የነበረውን እውነት በእፎይ አላህ ግልጽ አወጣው የሚሉ ሰዎች መጡ። እኔ አንድ ነገር ልጠይቃችሁ። ለካ እናንተ ይዛችሁት የነበረው ሐቅ በእፎይ ግልጽ የሚወጣ ነው። ተግባባን? እናንተ ይዛችሁ እስከዛሬ ድረስ አቂዳ ነው ብላችሁ የምትከተሉት ነገር ለካ በእፎይ ነስር የሚደረግ ነው። ተግባባን? ለካ ለእናንተ ነስር የሚያደርግላችሁ ሌት ተቀን ነቢዩን ሰለላሁ ዐለይሂ ወሰለም በመሳደብ የሚታወቀው ስድ መሆኑ የሚታወቀው ማንም ሰው የሚመሰክርለት ማንም ሰው በጣም ቆሻሻ እንደሆነ ንግግሮቹ ሁላ ሚዛን አልባ የሆኑ ሰውዬ ክርስቲያኖች ሳይቀሩ ማንነቱን አውቀው ልኩን የነገሩ ሰውዬ ለካ እሱ ነው የእናንተን አቂዳ ነስር የሚያደርግላችሁ። ማሻአላህ እሱ አቂዳችሁን ነስር የሚያደርግላችሁና እሱ ከእናንተ ጋር ወግኖ የሚዋጋ ከሆነ ውጊያው ከማን ጋር እንደሆነ ግልጽ ይሁንላችሁ ለኡመተል ኢስላም። እኔ አሁን ለማናገር የመጣሁት ማንንም አይደለም፣ ኡመተል ኢስላምን ነው፣ የሙስሊሙ ማህበረሰብ ነው። የሙስሊሙ ማህበረሰብ ማ ትክክለኛ አቂዳ እንደያዘ ምን አይነት አቂዳ ላይ እንዳለ በደንብ አድርጋችሁ ተረዱልኝ እላችኋለሁ። አንደኛ ይሄ ነው። አንደኛውና ትልቁ ነገር ለካ እናንተ በእፎይ ነስር የሚደረግ እምነትን ነው የምትከተሉት፣ አቂዳን ነው የምትከተሉት እናንተ። ይሄ አንደኛ ነው። ሁለተኛ ነጥብ ከወንድማችን ሁሱ የፈለጋችሁት ምን ነበር? ሁሱ ምን እንዲያደርግ ነበር የፈለጋችሁት እናንተ? የቁርአንና የሐዲስን ስለ ሲፋ የወረዱ አያዎችንና አሐዲሶችን በአጠቃላይ እንዲያስተባብል ነበር የፈለጋችሁት? ማለት አይ አላህ እኮ ይሄን ለማለት ፈልጎ አይደለም ማስረጃ ሳይኖረው። ምክንያቱም የትኛውም አያ ላይ የትኛውም ሐዲስ ላይ ማስረጃ የለም ለሚያስተባብሉ ሰዎች። የሚያስተባብሉት አይ ለይሰ ከሚስሊሂ ሸይኡን ስለሚል እሱን ቃዒዳ እናደርግ